በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያወ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ አስተርእዮ በዓለ ዕረፍቷ በሰላም በጤና አደረሰን አደረሳችሁ። ጥር 21 ቀን እመቤታችን ቅድስት ድንግል ማርያም ከዚህ ዓለም መከራና ድካም ያረፈችበት ዕለት ነው። የዕለቱን ትምህርት የምንማርበት የትምህርታችን ርዕስ የሚሆነው የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ያለው ኃይለ ቃል ይሆናል። ቃሉም እንዲህ ይላል፣ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳህሉኒ ለትውልደ ትውልድ ለእለ ይፈርህዎ። ናሁ እምይእዜሰ ማለት ከዛሬ ጀምሮ ማለት ነው። እነሆ ማለት ነው። ናሁ ማለት እነሆ፣ እምይእዜሰ ማለት ከዛሬ ጀምሮ ኩሉ ትውልድ ትውልድ ሁሉ ያስተበጽኡኒ ያከብሩኛል፣ ያገኑኛል፣ ያመሰግኑኛል፣ እጹብ እጹብ ድንቅ ይሉኛል ነው። ይህንን ቃል የተናገረችው እመቤታችን ቅድስት ድንግል ማርያም ናት። ይህንንም ቃል የተናገረችበት ምክንያት እንግዲህ የጻፈው ቅዱስ ሉቃስ ሆኖ ስለ እመቤታችን ይሄ በመጽሐፍ ቅዱስ ተጽፎ የሚገኝ ነውና በተአምረ ማርያም ያለ አይደለም፣ በሌሎች አዋልድ መጻሕፍት የተገኘ አይደለም። ስለ እሷ በመጽሐፍ ቅዱስ ላይ በዚህ መልክ በትልቅ ምዕራፍ ቅዱስ ሉቃስ ስለ እሷ ጽፏል። እዚህ የሉቃስ ወንጌል ጠቅላላውን ምዕራፍ 24 ነው ያለው። ከ24ቱም ምዕራፎች በጣም የሚበዛው ምዕራፍ 1 ነው። ምዕራፍ 1 ሰፊ ነው። ያም ደግሞ ስለ እመቤታችን ስለተነገረበት የእመቤታችን ጉዳይ ያለው እዚህ ምዕራፍ 1 ውስጥ ስለሆነ በሰፊው ምዕራፉን አብዛኛውን የያዘው የእመቤታችን ነገር ነው። ነገረ ማርያም ነው የያዘው። ነገረ ማርያም ስለያዘው ይህ ምዕራፍ ሰፊ ነው። ከዛሬ ጀምሮ ያለችው ጌታን ጸንሳ ከወለደችበት ቀንና ሰዓት ዕለት ጀምሮ ትውልድ ሁሉ አለች። ትውልድ ማለት ትውልደ ሴም፣ ትውልደ ያፌት፣ ትውልደ ካም የኖህ 3ቱ ልጆች ከነዚህ የወጣ ትውልድ የለምና በንፍር ውሃ ዓለም ከጠፋ በኋላ ፍጥረታት ሁሉ ከተቃጠሉ ካለቁ በኋላ የቀሩት የኖህ ልጆች 3 ስለነበሩ እነሱም በነገድ ይጠራሉ። የሴም ነገድ የሴም ወገኖች ማለት ነው። የያፌት ወገኖች ነገደ ያፌት ይባላሉ። የካም ወገኖች ነገደ ካም። እንግዲህ እነዚህ ሁሉ ትውልድ ከነዚህ በኋላ ነው እንደገና በስቶ ሰፍቶ ዛሬ ድረስ የደረሰውና ከርግማኑ በኋላ ከዛ ከንፍር ያ ከተቃጠለው ዓለም ከተቃጠለበት ውሃ በኋላ እነዚህ ናቸውና እነሱ ሁሉ ከነሱ ወገን ከ3ቱም ወገን የተወለደ የሰው ልጅ በሙሉ ሕዝብ ወአሕዛብ ያስተበጽኡኒ እጹብ እጹብ ይሉኛል አለች እመቤታችን። ያከብሩኛል። እንዲያከብሩኝ እግዚአብሔር ስላደረገ እግዚአብሔር ሳይንቅ እንግዲህ ሰውን ሳይንቅ እመቤታችንን ከስጋዋ ስጋ ከነፍሷ ነፍስን ነስቶ እግዚአብሔር ወልድ በተለየ አካሉ ሰው ስለሆነ ምስጢረ ስጋዌን ስለመፈጸመባት። ምስጢረ ስጋዌ ማለት የሰው አምላክ መሆንና የአምላክ ሰው መሆን ምስጢር ነው። ከ5ቱ አዕማደ ምስጢር አንዱ ነው ይሄ። ምስጢረ ሥላሴ እንላለን፣ ምስጢረ ስጋዌ እንላለን። ከዛ ቀጥሎ ምስጢረ ቁርባን እንላለን፣ ምስጢረ ጥምቀት እንላለን፣ ምስጢረ ቁርባን እንላለን፣ ምስጢረ ትንሣኤ ሙታን። እነዚህ 5ቱ አዕማደ ምስጢር የምስጢር ምሰሶዎች ናቸው። እነዚህ መጽሐፍ ቅዱስ በእነዚህ ነው የሚገኘው የሚጸናው።
ወይንም ደግሞ መጽሐፍ ቅዱስ ውስጥ ሃይማኖታችን ያለው በዚህ ውስጥ ነውና ምስጢረ ሥጋዌ ማለት የሰው አምላክ የአምላክ ሰው መሆን ምስጢር የተፈጸመባት ስለሆነች እመቤታችን ትውልድ ሁሉ ያከብሩኛል። በምን ምክንያት? እስመ ገብረ ሊተ ኃይለ አብያተ ለእኔ ድንቅ ድንቅ ነገሮችን አድርጎልኛልና አለች። ምን አደረገላት ለእመቤታችን? እግዚአብሔር በድንግልና ጸንሳ በድንግልና እንድትወልድ ስላደረጋት። በሕቱም ድንግልና ጸንሳ ማኅተመ ድንግልናዋ ሳይለወጥ ማለት ነው። ማኅተመ ድንግልናዋ ሳይለወጥ ስለጸነሰችውና እንደዚሁም ደግሞ 9 ወር ከ5 ቀን በማኅፀኗ ከኖረ በኋላ ደግሞ ማኅተመ ድንግልናዋ ሳይለወጥ ስለወለደችው ድንቅ ሥራ አድርጓል ያለችው ተደርጎ አይታወቅም። አይ ሴቶች ከዛ በፊት ደናግል ከሆኑ እናት አይሆኑም። እናት ከሆነች ደግሞ ድንግል አይደለችም። በእመቤታችን ላይ ግን እናትነትና ድንግልና አብሮ ነው። ሁለቱን መስተጻርራን ይላሉ። እንደውም በትርጓሜያችን ሁለቱን መስተጻርራን ያስማማበት ማለት እናትነትና ድንግልና የተጣሉ ናቸው፣ የማይስማሙ ናቸው። እመቤታችን ላይ ግን ተስማምተዋል። ድንግልናም ሀብቷ ነው፣ እናትነትም ሀብቷ ሆነ። በድንግልና ስለወለደችው ድንግልና ሀብቷ ሆነ፣ ስለወለደችው ደግሞ እናትነት ሀብቷ ሆነ። ለእመቤታችን ምስጢር ነው። ወትረ ድንግል እያለ ቅዱስ ባስልዮስ እመቤታችንን እንደውም ዘወትር ድንግል ናት ይላል። ዘወትር ድንግል ወትረ ድንግል ማርያም ይላል ቅዳሴው ላይ። ድንግል ማርያም ዘወትር ድንግል ናት፣ ዘወትር ድንግል ማርያም ናት። ድንግልና አይለያትም። ድንግልና ሳይለያት ነው ከዚህ ዓለም ድካምና ውጣ ውረድ ያረፈችው። ድንግልና ሳይለያትም ነው ያረገችው። ስለዚህ ድንቅ ነገር አድርጓል አለች። ወቅዱስ ስሙ ስሙም ልዩ ነው አለች። የማን ስም? የእግዚአብሔር ወልድ ስሙ ልዩ ነው አለች እመቤታችን። የእግዚአብሔር ወልድ ስሙ ልዩ ነው ማለት ምን ማለት ነው? እንደ አብ አብ አይባልም ማለት ነው። እንደ መንፈስ ቅዱስ መንፈስ ቅዱስ አይባልም፣ ወልድ ይባላል እንጂ ነው። ስሙ ልዩ ነው። የአብ ስሙ አብ ነው፣ የወልድ ወልድ ነው፣ የመንፈስ ቅዱስ መንፈስ ቅዱስ ነው። ግብሩም ልዩ ነው። የእመቤታችን ማን ነው? የወልድ የእግዚአብሔር ወልድ ግብሩም ልዩ ነው፣ ተወላዲ ነው። ጥንተ ስሙም ተወላዲ ነው የሚባለው። በጥንትም ቅድመ ዓለምም አብና መንፈስ ቅዱስ ተወላዲ አይደሉም። ወልድ ግን ተወላዲ ነው። እግዚአብሔር ወልድ ግን ቅድመ ዓለምም ተወላዲ ነው። ቅድመ ዓለምም ከአብ የተወለደ ነው። ድኅረ ዓለምም ከእመቤታችን ከሥጋን ከነፍሷ ነፍስን ነስቶ የተወለደ ነው። ስለዚህ ወቅዱስ ስሙ ቅዱስ ያለው ልዩ ለማለት ነው። በስሙ በግብሩ በአካሉም ደግሞ ልዩ ነው። እንግዲህ ሥላሴ ሦስትነታቸው በስም በግብር በአካል ስለሆነ በግብሩም ደግሞ ተወላዲ እንደሆነ በስሙ አብ እንደሆነ በስሙ ወልድ እንደሆነ በአካሉም ደግሞ ልዩ አካል አለው። የወልድ አካል የአብና የመንፈስ ቅዱስ አካል አይደለም። እንዲሁም የመንፈስ ቅዱስና የአብ ወይንም የአብና የመንፈስ ቅዱስ አካል ደግሞ የወልድ አካል አይደለም። የወልድ አካል ራሱን የቻለ ነው፣ ልዩ ነው ከአብና ከመንፈስ ቅዱስ። ከአብና ከመንፈስ ቅዱስ በሚለይበት አካሉ ከአብና ከመንፈስ ቅዱስ በሚለይበት አካሉ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ተወለደ። ይህን ነው በጸሎተ ማርያም እመቤታችን ይህን የተናገረችው። ስለዚህ መነሻችን ትምህርቱ ይሄ ሲሆን እንግዲህ የእመቤታችን ስራ ድንቅ ነው። መጻሕፍቱ ብዙ ነው ሊቃውንቱ የተናገሩት። እግዚአብሔር አምላክም የመሰከረላት እናቱ ያደረጋት ዛሬ የምናከብረው የእመቤታችን የዕለቱ በዓል ያረፈችበት ዕለት ነው። ጥር 21 ቀን ዕለቱ ዕለተ እሁድ እንደነበረ ማለት ነውና በዚህ በእመቤታችን ዕረፍቷ የሆነው በቤተ ዮሐንስ እያለች ነው። እመቤታችን አባቷ ኢያቄም እናቷ ሐና ይባላሉ። ያው በባለፈ ታኅሳስ በዓታ ላይ ተተርኳል። ወደዛ መለስ ብላችሁ ይህን ንጉሥ ሚዲያ ላይ ገብታችሁ ስታዩ ታኅሳስ 3 ቀን የተሰጠው ትምህርት ላይ በሰፊው ስለምታገኙት የኢያቄምና የሐናን እዛ ላይ ተርከናል። እመቤታችን በዚህ ምድር ላይ ስንት ዓመት ነው የኖረችው? 64 ዓመት። 64 የሚሆነው ደግሞ በአባት እናቷ ቤት የስለት ልጅ ስለነበረች 3 ዓመት ነው የኖረችው።
በአባትና በእናቷ ቤት 3 ዓመት ሆናት። በ3 ዓመቷ ቤተ መቅደስ ገባች። በቤተ መቅደስ ደግሞ 12 ዓመት ነው የኖረችው። ደምሩት 12 እና 3ን ስንደምረው 15 ዓመት 15 ዓመት ሲሆናት ደግሞ ጌታን ጸነሰች ማለት ነው። ቅዱስ ገብርኤል አበሰራት። መቼ ነው ያበሰራት? መጋቢት 29 ቀን ነው ያበሰራት። ትስብእት ተብሎ የሚከበርበት ያ ቀን ዓለምም የተፈጠረው በዛ ቀን ነው። የመጀመሪያው ዓለምም የተፈጠረው መጋቢት 29 ቀን ስለነበረ የኋለኛውንም ዓለም የጠፋውን ዓለም እግዚአብሔር ያዳነው ደግሞ መሰረት የጣለው ከስጋዋ ስጋ ከነፍሷ ነፍስን ነስቶ የዕለት ጽንስ የሆነው በዚያ ቀን ነው። በጽንስ 9 ወር ከ5 ቀን ይሄም ቁጥር አለው። 9 ወር ከ5 ቀን ሲሆነው ታኅሳስ 29 ቀን እመቤታችን ወለደችው። ከእመቤታችን ተወለደ። ከዛ ከእመቤታችን ጋራ ደግሞ የኖረው 33ቱን ዓመት ከ3 ወር ነው። እቺ 3 ወሯ ወደዛ ትወሰድና ወደ 15 ዓመት ከ9 ወር 9 ወርና 3 ወር 12 ወር ከ5 ቀን ይሆናል ማለት ነው። 33 ዓመቱ ደግሞ አለ 33ና 15ና 3 ወርና 9 ወር አንድ ጋር 16 ዓመት 16 ዓመትና ጌታ ደግሞ በዚህ ምድር ላይ 33 ዓመት አይደል የኖረው? 33 ዓመት 33ቱን ከ16 ጋር ስንደምረው ስንት ይሆናል? 49 ይሆናል። የእመቤታችን ዕድሜ 49 ሳለ ነው ጌታ ኢየሱስ ክርስቶስ የተሰቀለው። ጌታ ኢየሱስ ክርስቶስ ሲሰቀል የእመቤታችን ዕድሜ 49 ዓመት፣ የጌታ ዕድሜ ደግሞ በዚህ በስጋ ማለት ነው 33 ዓመት ከ33 ዓመት ከ3 ወር። እመቤታችን 49 ዓመት ሲሞላት ጌታ ደግሞ 33 ዓመት ከ3 ወር ሲሆነው በመስቀል ላይ ሲሰቀል በመስቀሉ ስር ነበረች እመቤታችን። ዮሐንስ የሚባል ደቀ መዝሙር የዘብዴዎስ ልጅ ዮሐንስ ወልደ ነጎድጓድ ብለን በባለፈው ጥር 4 ቀን የተማር ነው። በመስቀሉ ስር ሆኖ ነበረና ሌሎቹ ሲሸሹ እሱ አልተለየም ነበረ። ከዛ ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ ከዛሬ ጀምሮ እናት እነኋት ብሎ ለቅዱስ ዮሐንስ ወልደ ነጎድጓድ እመቤታችንን እናት አድርጎ እግዚአብሔር ሰጠ። ለእሷም ደግሞ ልጅሽ ይሄ ነው የሚረዳሽ የሚንከባከብሽ ብሎ የሚያገለግልሽ ብሎ ቅዱስ ዮሐንስን ለእመቤታችን ሰጠ። እዛ መስቀል ስር ለዮሐንስ ብቻ ሳይሆን ለእኔና ለእናንተ ለሁላችንም በቃል ኪዳኗ ለምናምን ሁሉ እናት ተደርጋ ተሰጥታናለች እመቤታችን። ክብርና ምስጋና ለስሟ ይሁን፣ ለአምላካችንም ይሁን ለእመቤታችንም። በመስቀሉ ስር እመቤታችን እናት ሆነችን ማለት ነው። እናታችን ሔዋን የበለስን ፍሬ በልታ ሞታ ነበርና እኛንም ለሞት አብቅታን ነበርና ይችኛዋ ግን ፍሬ ሕይወት ኢየሱስ ክርስቶስን ወልዳ ሕይወትን ወልዳ እኛን ሙታንን ሕያዋን አደረገችን እመቤታችን ቅድስት ድንግል ማርያም። ስለዚህ እናታችሁ ናት ተብለናል። በዮሐንስ በኩል ለሁላችንም ነው የተሰጠችው። ለአንድ ዮሐንስ ብቻ የተሰጠች አይደለችም። እሱ ምክንያት ነው። እሱ የመጀመሪያው ነው። ቀጥሎ ለሌላውም ሁሉ ለሁላቸውም ሐዋርያት፣ ለ32ቱ አርድእት እንደዚሁም ደግሞ ለ72ቱ አርድእት፣ ለ36ቱ ቅዱሳት አንስት እናቶቻችን ከዛም ደግሞ ለክርስቲያኖቹ ሁሉ በምልጃዋና በቃል ኪዳኗ የአምላክ እናት መሆኗን አምነው ለሚማጸኑ ሁሉ እናት ሆና ተሰጠች። በዛ በኩል ደግሞ ዮሐንስ ለእሷ ልጅ ተደርጎ ሲሰጥ ሁላችንም በዮሐንስ በኩል ለእመቤታችን ልጆቿ ሆናት ማለት ነው። ለዚህ ነው ስንጸልይ እኮ ሰላም ለኪ እንዘ ንሰግድ ለኪ ብለን እየሰገድን ሰላም እንልሻለን እያል ማርያም እምነ ማለት እናታችን ማርያም እያልን የምንጸለየው ጸሎት ስንጀምር ሰላም ለኪ ብለን ውዳሴ ማርያም የምንጸለየው በዜማም ከዚያም ደግሞ በድጋም በሚቻለው ሁሉ መጸለይ የምንችለው እናታችን የምንላት እሱ ነው። እናታችሁ ናት ብሎ የሰጠን የቃል ኪዳን እናት፣ በማማለድ እናት፣ ለእኛ አባትም እናትም ሆኖ ገነት መንግሥተ ሰማያት ያስገባንን የወለደች አንተ አቡነ ወአንተ እምነ ብለን አይደል እግዚአብሔርን የምናመሰግነው ልጇ ወዳጇን። አንተ አባታችን ነህ፣ አንተ እናታችንም ነህ። አባት ከሚያደርግልን በላይ ታደርግልናለህ፣ እናት ከምታደርግልን በላይ ታደርግልናለህ ብለን
አንተ አቡነ ወአንተ እምነ እያልን እናመልከዋለን፣ እናከብረዋለን፣ እንገዛለታለን፣ እንታዘዝለታለን። አምላካችን ፈጣሪያችን ከትቢያ አንስተህ የፈጠርከን አንተ ነህ ብለን መሬት ላይ 3 ጊዜ እየወደቅን እንሰግድለታለን ለልጇ ለወዳጇ ለኢየሱስ ክርስቶስ። እንግዲህ አንድ ጊዜ መስገድ ከትቢያ ላይ እንዳነሳን ነው። ሁለተኛ መልሶ መስገድ በኃጢአት ብንወድቅ አንተ በንስሐ ታነሳናለህ ነው። ሶስተኛ የምንሰግድ ደግሞ ወድቀን የምንነሳው በዕለተ ምጽአት በትንሣኤ ዘጉባኤ በክብር ታነሳናለህ ብለን ይህን አምነን ነው እየወደቅን። 3 ነው ግንባራችን መሬት እየነካ መጸለይ መስገድ ያለብን። 3 ጊዜ ነው ግንባራችን መሬት እየነካ መነሳት ያለብን መስገድ ያለብን። ስለዚህ እመቤታችን ቅድስት ድንግል ማርያም ለዮሐንስ እናት ተደርጋ ስለተሰጠች እሱም ልጇ ተብሎ ስለተሰጠ ከዚያ ጊዜ ጀምሮ ወእምይእቲ ሰዓት የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ጀምሮ ስታነቡት በመስቀሉ ስር የሆነውን ቅድም ያልኩትን ካደረገ በኋላ ጌታ ኢየሱስ ክርስቶስ ወእምይእቲ ሰዓት ከዛ ሰዓት ጀምሮ ዮሐንስ ወደ ቤቱ ወሰዳት ይላል። ዮሐንስ እመቤታችንን ወደ ቤቱ ወስዷት ሲያገለግላት 15 ዓመት ነው በዮሐንስ ቤት የኖረችው። ደምሩት ይሄንን 15 እና 49 አንድ ላይ ስንት ይሆናል ማለት ነው? 64 ይሆናል ማለት ነው። 15 49 49ኙ ላይ አንድ ሲጨመር 50 ከዛ 14 ቀረ 60 64 የእመቤታችን ዕድሜ በዚህ ምድር ላይ እንግዲህ ከእሱ ጋር ብዙ መከራ ተቀብላለች። ይገሉብኛል ብላ ተሰዳ ግብፅ ለግብፅ በረሃ ለበረሃ ስትንከራተት ነበረች። ለእሷ ስደት የማይገባውን እሷ ተሰደደች። ሄሮድስ አሳደዳት። ሄሮድስ መከራዋን አበዛባት። ብዙ አዝናለች፣ ብዙ አልቅሳለች፣ ብዙ ተርባለች። ብዙ ጸዋትወ መከራ የመከራ አይነት ጸዋትወ መከራ ማለት ብዙ የመከራ አይነት ተቀብላበታለች በኢየሱስ ክርስቶስ ማለት ነው። ከዚያ በኋላ በዮሐንስ ቤት 15 ዓመት ከኖረች በኋላ ጌታ ኢየሱስ ክርስቶስ በጎልጎታ በሚባል ስፍራ እመቤታችን እየሄደች የመቃብሩ ቦታ ላይ ትጸልይ ነበር። ልጄ ወዳጄ ኃጢአተኞችን አስባቸው እያለች ጌታ ኢየሱስ ክርስቶስም እመቤታችንን ነጥቆ ይዟት ሂዶ ገሃነምን አዙሮ ይሄ ኃጢአተኞች የሚገቡበት ነው፣ እኔን ሰው መሆኔን የካዱ አምላክነቴን የካዱ ብሎ አሳያት። ገነትን መንግሥተ ሰማያትን አዙሮ አሳይቶ ደግሞ አምላክነቴን ሰው መሆኔን አምላክ መሆኔን የኔን በስጋ መወለድ ዓለምን ማዳኔን አምላክ መሆኔን ያመኑ ደግሞ እዚህ ይገባሉ ብሎ መንግሥተ ሰማያትን አሳይቷታል እመቤታችን። ተመልሳ ጎልጎታ በሚባለው ስፍራ ስትጸልይ ያንን ያየሁትን የገሃነም ቦታ በክርስቲያኖች እኔም በሚማጸኑ መታሰቤም በሚያደርጉ አትፍረድባቸው፣ እዛ ቦታ አትውሰዳቸው ብላ ትጸልይ ነበር እመቤታችን። በዛም እንግዲህ ቃል ኪዳን ሰጥቷታል። ዘጸዋዐ ስመኪ ወዘገብረ ተስካረኪ ዘገብረ ተስካረኪ ወዘጸዋዐ ስመኪ ምሕር ለኪ፣ መታሰቢያሽን ያደረገ ስምሽን የጠራውን እምርልሻለሁ ምሕር ለኪ እምርልሻለሁ ብሏታል። ጎልጎታ ላይ ለምናለች እመቤታችን ስለ ኃጢአተኞች፣ ስለ እኛ ስለ በደለኞች። ለዚህ እኮ ነው ኪዳንኪ ኮነ ለኃጥአን ተስፋነ የምንለው ለዚህ ነውና ተስፋችን ያ የእሷ የሰጣት ቃል ኪዳን እመቤታችን በምድር ላይ እንዲህ ለምና ነው ሄደችው። ኃጢአተኞቹን ማርልኝ ብላ ሊማሩ የማይገቡትን እኮ ነው እንደኛ አይነቱን ኃጢአተኛና በደለኛ ንስሐ የገባውን የተመለሰው ማለት ነው። እንግዲህ ስንመለስ እመቤታችን አማልጅን ከልጅሽ ከወዳጅሽ አስታርቂን ስንል እመቤታችን አንድ የሰጣት ቃል ኪዳን የሚያስታርቅ ነው። የማስታረቅ ነገር ተሰጥቷታል እመቤታችን ከእግዚአብሔር ጋር። ሰው ዛሬ ሰውን ከሰው ጋር ማስታረቅ ተስኖታል። እመቤታችን ግን ሰዎችን ኃጢአተኞችን ያውን በደለኞችን እግዚአብሔር የሚጠሉትን ከሃዲዎችን ሲመለሱ ንስሐ ሲገቡ ማራቸው መልሳቸው ብላ ሰውን ከእግዚአብሔር ያስታረቀች ናት እመቤታችን። ዛሬ ሰውን ከሰው ማስታረቅ ተስኖት እውነተኛ ብፁዓን ገባርያነ ሰላም የሚለው የሚያስታርቁ ብፁዓን ናቸው የተባለው ነገር የጠፋበት ዘመን፣ አስታራቂ የጠፋበት፣ የሚያጣላና የሚያለያይ ካልሆነ በስተቀር የሚያቀራርብ የአንዱን ቃል ለአንዱ በጎ አድርጎ አስተካክሎ የሚፋቀሩበት አድርጎ የሚነግር ጠፍቶ መራራውን ጣፋጩን መራራ እያደረገ የሚነግር እያማረረ እያጠላላ እያለያየ እየገፋፋ
ለጠብ እያበቃ እያገዳደለ እያራራቀ የሚያውጅ ያለበት ዓለም ላይ ነው ያለነውና ይሄንን ዛሬ አስታራቂ የጠፋበትን ዓለም እመቤታችን ዛሬም የማስታረቅ ስራዋ የማይቋረጥ ስለሆነ እርቁን እሷ ትስጥልን። የተለያዩትን ሁሉም ድንግል ማርያም ታስማማልን። የሚጣሉትን ሁሉ እንደው የጠቡን መንፈስ የጥላቸውን መንፈስ እመቤታችን አረቃ በእውነት ይልቁንም ለሀገራችን ለኢትዮጵያ ፍቅሩን፣ ሰላሙን፣ አንድነቱን፣ መከባበሩን፣ መቻቻሉን እንድትሰጥልን አማላጅነቷና ቃል ኪዳኗ አይለየን። ከዚያም እመቤታችን እንግዲህ ጌታ ኢየሱስ ክርስቶስ ተገልጦ ነፍስሽ ከሥጋ ይለያል፣ ታርፊያለሽ ከዚህ ዓለም ድካም፣ ከዚህ በኋላ መከራ የለብሽም። እንግዲህ ልጄን ሰቀሉብኝ ብላ ገደሉብኝ ብላ መከራ ስታይ ስታለቅስ እንባዋ ላዩ ላይ እየፈሰሰ ላዩ ላይ እየተንከባለለች ስታለቅስበት ነበረ ሲቀብሩት። ዮሴፍና ኒቆዲሞስ ሲገንዙት እሷ ላዩ ላይ ተንከባላ ታለቅስ ነበር፣ በልጇ ላይ እየተንከባለለች ሞትክብኝ፣ ሞት የማይገባ አንተን ለሞት አበቁ እያለች ስታለቅስ ነበረና ያ ሁሉ እንባ ከዚህ በኋላ የለምና ከዚህ ዓለም ትለያለሽ፣ በመንግሥተ ሰማያት በክብር ትኖሪያለሽ ብሎ ስለነገራት ወዲያው እመቤታችን ጌታችንን ለሐዋርያት ንገረንልኝ አለች። ሐዋርያት ከያሉበት በደመና ተሰበሰቡ። በደመና ሰብስቦ አመጣላት ሐዋርያትን በደመና ሰብስቦ ሲያመጣቸው መጥተው ከበቧት። ዮሐንስም መጣ ከኤፌሶን፣ ሌሎችም ተሰብስበው መጡ። እመቤታችን ጋር መጥተው ዙሪያውን ከበው ተጋብኡ በቅጽበት ለግንዘተ እሙ ቅድስት ብፁዓን ሐዋርያት። እነዚህ ብፁዓን ንዑዳን ክቡራን የተዋሩ ሐዋርያት እመቤታችንን ለመገነዝ ተሰበሰቡ ይላልና ቅዱስ ያሬድ። እመቤታችን ተሰብስበው በመጡበት ቦታ ነፍሷ ከሥጋዋ ተለየች። የእመቤታችን ስትለይ ግን ጻዕረ ሞት የለባትም። እመቤታችን ስትወልደው በሴቶች ላይ ያለ ልማድ ሳይኖርባት እንደወለደች ሁሉ ስትሞትም ሞቷ ትክክለኛው እረፍት ነው ለእመቤታችን። ጊዜ እረፍታ ለሶለያና ወረደ ወልድ እምዲበልዕልና ጣሊሳነ ንግስ ሶቤሃ ከደና ይላል ቅዱስ ያሬድ። ጊዜ እረፍታ ለሶለያና፣ ሶለያና ማለት ማርያም ነው። በወረቡ ላይ ጊዜ እረፍታ ለማርያም ይላል። የማርያም የእረፍቷ ጊዜ ወረደ ወልድ፣ ወልድ ከሰማይ ወረደ እምዲበልዕልና ከልዕልና። ከስንት ዓመት በኋላ ነው ከሰማይ የሚወርደው? ከ15 ዓመት በኋላ። እሱ በዚህ ምድር ላይ ሞትን ድል አድርጎ ሰውን አድኖ ካረገ ከ15 ዓመት በኋላ ድጋሜ መጣ። ወረደ ወልድ እምዲበልዕልና፣ ከልዕልና ላይ ወደ ምድር ወረደ። ከ15 ዓመት በኋላ ተመልሶ ወረደና ጣሊሳነ ንግስ ሶቤሃ ከደና ማለት ይህ እንደዚህ የነገስታት አይነት ነገስታት የሚለብሱት አይን የሚበዘብዝ እንደው ቀጥ ብሎ ማየት የማይቻል አይነት ልብስ አምጥቶ አለበሳት ይላል እመቤታችን። ክብርና ምስጋና ለልጇ ለወዳጇ ለኢየሱስ ክርስቶስ ይሁን፣ ለእመቤታችንም ይሁን። ያንን ጣሊሳን ማለት ልብስ ማለት ነው። ንግስ ማለት የንግስ ልብስ ማለት ነው። ሲነገስ የሚለበስ ሌሎች ነገስታት ያለበሱት እመቤታችን ብቻ የለበሰችው በሐዋርያት ፊት አምጥቶ አለበሳት ለእመቤታችን ማለት ነው። ስለዚህ በክብር አረፈች። ለዚህ ነው ደራሲው ምዕመናን አስተውሉ፣ ሞትኪ ማርያም ይመስል ከብካበ ይላል። የእመቤታችን ሆይ ሞትሽ ሰርግ ይመስላል ይላል። ሰርግ የሆነ ሞት ነው የእመቤታችን ሞት። የእመቤታችን እረፍት ሰርግ የሆነ መላእክት ያመሰገኑበት፣ መላእክት ድምፃቸውን በምስጋና ያሰሙበት፣ ጻድቃኑ ሰማዕታቱ ቅዱሳኑ ከዛ በፊት ያረፉ ነቢያቱ ሁሉ እነ ኢሳይያስ እነ ሙሴ የመጡበት፣ እነ ዳዊት መሰንቋቸውን ይዘው የመጡበት፣ ቅዱሳን ተሰብስበው ያመሰገኑበት ዕለት ልዩ የሰርግ ቀን የመሰለ። ለዚህ ነው ደራሲው በስንክሳሩ ላይ ሞትኪ ማርያም ይመስል ከብካበ፣ ማርያም ሞትኪ ይመስል ከብካበ ይላል። ማርያም ሆይ ሞትሽ ሰርግን ይመስላል። እንደ ሌላው ጊዜ አልተለቀሰበትም። ሐዋርያት ተአምር ነው ያዩት፣ ድንቅ ነገር ነው ያዩት። ያንቺን ወደ ላይ እንግዲህ እመቤታችንን ያን ጊዜ ስታርፍ ወዳው ቤተ አይሁድ ሲሰሙ ተሯሩጠው መጡ። ሐዋርያትን አባረሯቸው። ሐዋርያትን አባረው ምን አደረጉ? ካሁን በፊት ልጇ ሞቶ ተነስቶ አላርጓል እየተባለ ዓለማችን ይታወካልና አሁንም እሷም ደግሞ ሞታ ተነሳች እንዳይሉ በእሳት እናቃጥል አሉ። በእሳት ማቃጠል በባለፈው እንደተማርነው የቅዱስ ጊዮርጊስን በእሳት እንዳቃጠሉ። እነዚህ ክፉ ሰዎች ሰውን ገለው ብቻ አይጠግቡም፣ በመግደል ብቻም አይረኩም።
እና በእሳት እናቃጥል ብለው ታውፋንያ ወይንም ታውፋኔዎስ ይላል በተአምረ ማርያም ላይ አለ። ቀረብ አለና እንደውም የአልጋዋን ሸንኮር ያዘው። መልአከ ሰማይ መጥቶ ሁለት እጆቹን እዚህ ክንዱ ላይ ሰይፍ ሲያሳርፍ፣ ረቂቅ ሰይፍ ሲያሳርፍበት እጆቹ ተቆርጠው ተንጠልጥለው ቀሩ። ደነገጡ። ሌሎች አይሁድ ተበተኑ። እንግዲህ ይሄው እነዚህ ሐዋርያት የሚያደርጉት ነገር መቅሰፍት ነው። መቅሰፍተኞች ስለሆኑ ነው የምንጠላቸው፣ ወንጌሉን የማንቀበለው፣ ትምህርታቸውን የማንቀበለው በዚህ ምክንያት ነው እንዳይሉ ጌታ ኢየሱስ ክርስቶስ ቅዱስ ጴጥሮስን አዞ አንተ የተቆረጠ እጁ መልስለት፣ ፈውሰው፣ ጸልይና ፈውሰው አለው። ቅዱስ ጴጥሮስ እነዚያ የተቆረጡ እጆች ላይ ሲጸልይ ለታውፋንያ እጆቹ ተመልሰውለታል። እግዚአብሔር ጨካኝ አይደለም። እግዚአብሔር ማሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ብዙ የሚከፉበትን በምንከፋበት ልክ እግዚአብሔር ቢከፋብን እኮ መኖር አንችልም ወገኖች። እኛ እየከፋን እግዚአብሔር ቸር እየሆነ፣ እኛ እግዚአብሔርን እያሳዘን ነው፣ እሱ ግን እያስደሰተን። እኛ እግዚአብሔርን ብዙ ነገር በደል አድርገንበት እግዚአብሔር በምሕረቱ እየጠበቀን ነውና አሁንም ቸርነትና ምሕረቱ አይለየን። ወዲያውኑ ከቅዱስ ዮሐንስ ሲጠብቃት ከቆየው በቤቱ 15 ዓመት ከኖረችው ከዮሐንስ ጋር አድርጎ እመቤታችንን በደመና አድርጎ ወደ ሰማይ ወስዶ መልአኩ መርቶ በዕፀ ሕይወት ስር በገነት አሳረፋት። እመቤታችን በዛሬው ዕለት በገነት ያረፈችበት ዕለት ነው። እመቤታችን እሷ በሰማይ የተገለጠችበት ዕለት ነው። አስተርእዮ የሚባለው ጌታ ኢየሱስ ክርስቶስ በምድር ላይ የተገለጠበትን ዘመን የምናስብበት ነው። አዲስ ኪዳን የምናስብበት ነው። ለድነት በዚህ ምድር ላይ መመላለሱን፣ መግበለጡን፣ በግልጽ መታየቱን፣ ዓለምን ማዳኑን፣ ታምራት ማድረጉን፣ ወደ ሰርግ ቤት መግባቱን፣ ከዛም ገዳመ ቆሮንቶስ መግባቱን፣ 40 ቀን ቆይቶ ወጥቶ ወንጌል ማስተማሩን፣ በግልጽ መታየቱን የምናስብበት ልጇ ወዳጇ በምድር የተገለጠበት እናስባለን። እሷ ደግሞ በሰማይ የተገለጠች በዛሬ ዕለት ከዚህ ምድር ተለይታ በሰማይ የተገለጠችበት። ለዚህ እኮ ነው ያደራሲው ማሕሌተ ጽጌውን ሲደርስ እንዲህ ነው ያለው፣ እግዚአብሔር ጽጌ ትንቢት ለቢሶ ስጋኪ ስጋ ዚአነ። እመቤታችን ሆይ ነው እንግዲህ እመቤታችን ሆይ አባ ጽጌ ድንግል ኢትዮጵያዊ እግዚአብሔር ጽጌ ትንቢት የትንቢት አበባ የሆነ የትንቢትን አበባ ያሳየን፣ በኋላ ደግሞ ተወልዶ ያ ትንቢቱ ፍሬ አፍርቶ አበባ ሆኖ እንዳይቀር ቅጠል ሆኖ እንዳይቀር ያደረገ እግዚአብሔር። ጽጌ አበባ ነው። ትንቢት በትንቢት ብቻ እግዚአብሔር ትንቢት ብቻ ነግሮ ቢቀር እኮ አንድንም ነበር። እግዚአብሔር ትንቢቱን ወደ ሕይወት ቀየረው። እግዚአብሔር ትንቢቱን ወደ ተግባር፣ እወለዳለሁ ያለውን ተወልዶ አሳየ። እጠመቃለሁ ያለውን ተጠምቆ አሳየ። ዓለምን አድናለሁ ያለውን አድኖ አሳየ። እሰቀላለሁ ያለውን ተሰቅሎ አሳየ። ሥጋዬን ቆርሼ ደሜን አፍሼ ሰጣቸዋለሁ አፍስሼ ሰጣቸዋለሁ ያለውን ሥጋውን ቆርሶ ደሜውን አፍሶ ሰጥቶን አሳየን ማለት ነው። ይሄ ተደረገ ማለት ነው። ስለዚህ ለቢሶ ስጋኪ ስጋ ዚአነ እግዚአብሔር ይሄ በትንቢት ሲያናግር የነበረ እግዚአብሔር ለቢሶ ተዋህዶ ስጋኪን ተዋህዶ ከሥጋሽ ሥጋ ከነፍስሽ ነፍስን ነስቶ ስጋ ዚአነ ያ ካንቺ የነሳው ስጋ ዚአነ የእኛ ስጋ ነው። የማርያም ስጋ የእኛ ስጋ ነው። የእኛ ስጋ የማርያም ስጋ ነው። እንደኛ ሰው ናት እመቤታችን። በቅድስናና በንጽህና ነው ከሰው በላይ የሆነችው። ሰው በመሆን ሰው ናት። ሰው ሆና ግን የተሰጣት ክብርና ንጽህና ከሰው በላይ ሆነ ማለት ነው። ስለዚህ ስጋ ዚአነ ማለት ስጋችን የእኛ ስጋ የሆነ ስጋሽን ተዋህዶ አመ አስተርአየ በምድር ወተአምረ ለነ በምድር በተገለጠ ጊዜ ወተአምረ ለነ በታወቀልን ጊዜ ይኸው የእሷን ስጋ ለብሶ ነው የተገለጠ። ከእሷ ስጋ ባይለብስ በየት ይገለጣል? የት ይገኛል? እንደ እሷ ያለ ደግሞ ሌላ ሴት አልተገኘችም። ወኢረከበ ዘከማኪ እንዳንቺ ያለ አላገኘም ነው የሚለውና ወደ ላይም ወደ ታችም ወደ ግራም ወደ ቀኝም ቢያይ እግዚአብሔር አየ አሻተተ፣ እንዳንቺ ያለ አላገኘም። በንጽህና በቅድስና የምትወልጂው አንቺ ብቻ ነሽ። ከአንቺ በፊትም ከአንቺ በኋላም እንዳንቺ ያሉ ሴቶች የሉም። እውነት ነው። ከመቤታችን በፊትም እንደ መቤታችን ያለች የነቢያት እናት የሆኑ ነቢያትን የወለዱ እናቶች አሉ። ሐዋርያትን የወለዱ እናቶች አሉ። ደቂቀ ነቢያትን የወለዱ ቅዱሳንን ሰማዕታትን የወለዱ አምላክን የወለደች ግን እመቤታችን ብቻ ናት። እስከ ዕለተ ምጽአት እንደርሷ ያለች ያልተነሳችምና ከዛ ምን አለ? አመ አስተርአየ በምድር አስተርእዮ ሆነ ተገለጠ። አመ አስተርአየ በምድር በታየ ጊዜ
በሰማይማ ነበረ። በሰማይም ቢሆን የሚያየው ባይኖርም በሰማይ አምነን በምድርም ተለይቶ አይደለም። ሥጋ ለብሶ ግን አልተገለጠም፣ አልተዳሰሰም፣ አልተጨበጠም። በአይነ ሥጋ ነው የታየው ምድር ላይ ወርዶ ማለት ነው። በምድር ላይ በአይነ ሥጋ የታየ ነውና ወተአምረ ለነ እኛም በትንቢት እንሰማው የነበረው ታየልን፣ ተገለጠልን፣ ታወቀልን አለ። ንዌድሰኪ እንዘ ንብል ምክሐ ዘመድነ እናመሰግንሻለን አለ ደራሲው። እንዘ ንብል እንዲህ እያልን ምክሐ ዘመድነ የዘመዳችን የአዳም የዘመዳችን የሔዋን የነሱ ምክነሽ መመኪያነሽ እያልን ንዌድሰኪ እናመሰግንሻለን። የቀደሙ አባቶቻችን አዳምና ሔዋን ከዛም ቀጥሎ ጻድቃን፣ ሰማዕታት፣ ቅዱሳን፣ አርእስተ አበው የነሱ ሁሉ እናት መመኪያ ብለን ምክሐ ዘመድነ የኛ ሁሉ የነሱ የዘመዶቻችንን መመኪያ ነሽ የኛም መመኪያችን ነሽ እያልን ንዌድሰኪ እናመሰግንሻለን፣ እመቤታችን እናመሰግናታለን አለ ደራሲው። ዮም በፍስሐ ለማርያም እምነ ዛሬ በሰማይ ታላቅ ደስታ ሆነ ብለን ነው የምናመሰግነው። በሰማይ ታላቅ ደስታ ሆነ ማለት ንዌድሰኪ እንዘ ንብል ምክሐ ዘመድነ ካለ በኋላ አምስተኛው ቤት ላይ ዮም በፍስሐ ማሕሌተ ጽጌ ነው ይሄ። በፍስሐ ለማርያም እምነ ለድንግል ማርያም ዛሬ ደስታ ሆነላት። በየት? በሰማይ። በምን ተደርጎ? አስተርእዮ በሰማይ ሆነ፣ መገለጥ በሰማይ ሆነ። ድንግል ማርያም በሰማይ ተገለጠች። ዛሬ ክብርና ምስጋና ለእመቤታችን ይሁን። በሰማይ የተገለጠችበት ዕለት ነው። በዛሬው ዕለት በምድር ላይ አረፈች ስንል ነፍሷ ከሥጋዋ ተለየች ስንል ያለ መከራ ነው፣ ያለ ጻር ነው፣ ያለ ጋር ነው። ሞቷ ሰርግ ነው የሚመስለው ተብሎ መላእክቱ ያመሰገኑበት፣ ሐዋርያትም ደስ ብሏቸው ከነዛ እናቃጥላለን ከሚሉ ከአይሁድ እጅ እመቤታችንን አውጥቷት በገነት አሳረፈ። ወደፊት እንግዲህ የሚቀጥል ነው። ዮሐንስ ብቻ በገነት ማረፏን አይቶ እኛ ለምን አላየንም ብለው ሐዋርያት በነሐሴ ይጾማሉ። ከዚያ በኋላ ቶማስ ያያል። ቶማስ አይቶ እኛ አላየንም ብለው ደግሞ ሁለተኛ ዙር ሐዋርያትም መልሰው ይጾማሉ፣ ሁለተኛ ሱባኤና። ስለዚህ ዛሬ በዕፀ ሕይወት ስር ያረፈችበትና በሰማይ ለመላእክት የተገለጠችበት ዕለት ነው እመቤታችን። አስተርእዮ ማለት መገለጥ ማለት ነው፣ መታየት ማለት ነው። እመቤታችን ዛሬ መላእክት እሷን እያዩ ውድስት አንቲ እያሉ አንቺ የተመሰገንሽ ነሽ በአፈ ነቢያት በነቢያት አፍ የተመሰገንሽ፣ በአፈ መላእክት በመላእክት አፍ የተመሰገንሽ ብለው መላእክቱ እመቤታችንን አብዝተው አስፍተው አምልተው ያመሰገኑበት ዕለት ነውና ዛሬ በሥጋ አረፈች ስንል እንግዲህ የእሷ ዕረፍት በ64 ዓመት ሲሆን ይህን ሁሉ ዓመት በምድር ላይ እመቤታችን ስትኖር አንድም ቀን ለራሷ አልኖረችም። ለእኛ ለክርስቲያኖች ነው የኖረችው። ወድንግል መፍለይት ለእንተ ይትበላ ወምንቅት ለእንተ ይሰተይ የሚበላውን ያፈራሽልን የሚጠጣውን ያስገኘሽልን ይህን ዛሬ የምንቆርበውን ያስገኘችልን እመቤታችንን እሷ ናት። አባ ሕርያቆስ እንደተናገረው እኛን ለድነት ያበቃሽ ናት። ምክንያተ ድኂን የሆነች ናት። ለድነታችን ምክንያት የሆነችው እሷ ናት። ከእሷ ነው ሰው ሆኖ ያዳንን። ከእሷ ነው ሰው ሆኖ የተሰቀለው። ከእሷ ነው ሰው ሆኖ ሥጋውን የቆረሰው ደሙን ያፈሰሰው ዓለምን ያዳነው። ለድህነተ ዓለም የተመቻቸች የተገኘች እመቤታችን ናትና አስተርእዮ ሲባል ክርስቲያኖች መገለጥ ስለሆነ እኛም እንግዲህ በእግዚአብሔር ፊት በበጎ ነገር መገለጥ ያስፈልጋል። በክፉ ነገር በኃጢአት መገለጥ አይገባም ወገኖቼ። በኃጢአት ስንገለጥ ዋጋው ሞት ነው። የኃጢአት ደሞዝ ሞት ነው። ኃጢአት ሲበዛ ሞት ነው። የሞት ሞት ነው። እንደውም ይሄ ከሥጋ የምንለየው ሞት አይደለም። በኋላ ከእግዚአብሔር ሞት ሞታ ለነፍስ ርሂቅም እግዚአብሔር የነፍስ መሞት ከእግዚአብሔር መራቋ ነፍሳችን ከእግዚአብሔር ርቃ ኃጢአት ከሰራች ያኔ ሞታለች ማለት ነው። ከእኛ ተለይታ ነፍሳችን ከእግዚአብሔር ተለይታ ስትኖር ኃጢአት ማለት በባለፈውም እንደተማርነው ሁሉ ኃጢአት ማለት እግዚአብሔርን ማጣት ነው ወገኖቼ። እግዚአብሔርን ከማጣት እግዚአብሔር ይጠብቀን። ኃጢአት ሰርቶ መኖር፣ በድሎ መኖር፣ ኃጢአት ሰርቶ መኖር ኃጢአት ማለት ጽድቅን ማጣት ነው፣ እውነትን ማጣት ነው፣ ሐቅን ማጣት ነው። እንግዲህ እግዚአብሔርን አጥቶ ከመኖር ነው መጠበቅ ራስንና። ስለዚህ በኃጢአት እንዳንገለጥ በበጎ ነገር እንድንገለጥ ያስፈልጋል። እግዚአብሔር ኢየሱስ ክርስቶስ እኛን ለማዳን እኮ ሲገለጥ በአጭር ቁመት በጠባብ ደረት ነው የተገለጠው። እንደ ሰውኛ አስተርአየ ከመ ሰብእ አይደለም የምንለው። እንደ ሰውኛውን ታየ። አንሶ ሰው ከመ ሰብእ እንደ ሰውኛውን እንደ ሰው እየተራበ እየተጠማ
እየተራቆተ እየተገፋ ተሰቅሎ የታየ አምላካችን ነው። ስለዚህ አስተርእዮ ማለት መገለጥ ስለሆነ መልካም ነገር ይዞ መገለጥ ስለሚያስፈልግ ቅዱስ ዮሐንስ በእግዚአብሔር ፊት የተገለጠው እመቤታችንን ይዞ በገነት አሳርፎ ተከትሎ ያረፈችበትን አይቶ ዕፀ ሕይወት ማለት ያ የሕይወት ዛፍ ሞት የሌለበት ሞት የማይቀርበው እንጨት ነው። የማይደርቅ የማይጠወልግ የማያረጅ ለዘላለም የሚኖር የማያረጅ እንጨት አለ ገነት ውስጥ ሳያረጅ የሚኖር። እዚህ ምድር ላይ ያሉት ምናልባት ሲቆዩ ሊያረጁ ይችላሉ። ቅጠላቸውም ሊረግፍ ይችላል። ይሄ ቅጠሉ የማይረግፍ ነው። አበባውም ሁሉ ጊዜ እንዳበበ ነው። የማይደርቅ የማይጠወልግ ነው። የሦስቱ ወንዞች የሚያጠጡት ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ እነዚህ ገነትን የሚያጠጡ አራቱ ወንዞች በመጽሐፍ ቅዱስ ላይ እንደተመዘገበው የሚያጠጡት ዛፍ ነው። ያ ዛፍ በየጊዜው የሚያፈራ የሚደርቅ አይደለምና እዚያ ስር ነው እመቤታችን ሄዳ ያረፈችው ነው። እዛ ዛፍ ስር ነው ያረፈችውና ስለዚህ ዛሬ እረፍት ስንል በምድር ላይ የቀረች ሳይሆን የከበረችበት ነው። መጨረሻም እንግዲህ እመቤታችን በሕይወት ዛፍ ስር አረፈች። በመጨረሻ ነሐሴ ላይ ጾሙ ጸሎቱ ከተደረገ በኋላ ያው በሰዓቱ የሚሰጠው ትምህርት ነውና መጨረሻ ከሱባኤ በኋላ ለሐዋርያት በግልጥ አሳይቶ እያዩአት አይረግዋ መላእክት ውስተ ሰማያት መላእክት እያመሰገኑ ወደ ሰማይ አሳረጓት ይላል። እርሱ ነው አይረጋ ውስተ ሰማያት ወደ መንግሥተ ሰማያት አሳርጎ በገነትን ያሳረፋት እመቤታችን። ወትቀውም ንግሥት በየማንህ ከሚለው ንግሥት ማርያም በቀኝ ትኖራለች የሚለው በመንግሥተ ሰማያት የማን ማለት መንግሥተ ሰማያት አመ ያቀውም አባግዕ በየማኑ ወአጣሌ በጸጋሙ አባግዕ በየማኑ በጎችን በቀኙ ፍየሎችን በግራ እንደሚለው የማን ማለት በጎቹ ወደፊት የሚቆሙበት የመንግሥተ ሰማያት ማረፊያ ነው። የመንግሥተ ሰማያት ክብር ነው። በመንግሥተ ሰማያት የሚሰጠን ነው። አስተውሉ ክርስቲያኖች፣ እስከ ዕለተ ምጽአት ድረስ ሌሎቹ ጻድቃንም ቅዱሳንም ሰማዕታትን ቢሆኑ በገነት ይቆያሉ እንጂ መንግሥተ ሰማያት ለማንም አይከፈትም። እመቤታችን ግን ካረፈችበት በኋላ ነሐሴ ጾሙ ከተጾመና ለሐዋርያት ካሳያቸው በግልጽ ካዩዋት በኋላ ግን ወደ መንግሥተ ሰማያት ነው የገባቸውና ዛሬ እመቤታችን ተለይታ ከፍጥረቱ ሁሉ በመንግሥተ ሰማያት ነው ያለችው። ከነ ቅዱስ ጊዮርጊስ ከነ ሰማዕታቱ ከነ ጻድቃኑ ከቅዱሳኑ ከነቢያቱ ጋራ በገነት ያለች አይደለችም። ከገነት አልፋለች። በገነት በዕፀ ሕይወት ስር የቆየችው እስከ ሐዋርያት ሱባኤ ነው። ሐዋርያት ሱባኤ ገብተው አሳየን ብለው ለምነው እመቤታችን ተገልጣ በእሷን አቅርቦ እሷን መንበር አድርጎ ሐዋርያትም በዚያ በዙሪያው አቁሞ ተራዳኢ ካህንም ከነዛ ውስጥ አድርጎ ዲያቆንም ከነሱ ውስጥ አድርጎ ቀድሶ አቁርቧቸው እሷንም ወተቄረበት በእደ ወልዳ ይላልና ከነሐሴ 16 ሱባኤ በኋላ እመቤታችን ሐዋርያት እያዩዋት አርጋ መንግሥተ ሰማያት ነው የገባችውና ከሷ በስተቀር ሌላ መንግሥተ ሰማያት የገባ አሁን የለም። ወደፊት ግን የሁሉም ሰው መግቢያ መልካም የሰራ ወደ መንግሥተ ሰማያት እለሰ ሰናየ ገብሩ የሐውር ውስተ ትንሣኤ ዘለ ሕይወት በዛ በዮሐንስ ወንጌል ምዕራፍ 5 ላይ መልካም የሰሩ ወደ ቁጥር 22 ጀምሮ መልካም የሰሩ ቁጥር 25 ላይ መልካም የሰሩ ወደ ዘላለም እረፍት ይሄዳሉ፣ ክብር ያገኛሉ። እለሰ እኮ የገብሩ የሐውር ውስተ ትንሣኤ ዘለ ደይን ክፉ የሰሩ ግን ወደ ፍርድ ይሄዳሉ ከተነሱ በኋላ ይላልና ስለዚህ ከተነሳን በኋላ ከዕለተ ምጽአት በኋላ የሚያስፈርድብን ነገር እንዳይኖር የሚያስፈርድብንን ነገር አጥብቀን መሸሽና ንስሐ መግባት ወደ እግዚአብሔር መመለስ ከዓለም ክፉ ጠባይ ክፉ ሐሳብ ተለይቶ ሁሉን ነገር በበጎና በመንፈሳዊነት በእግዚአብሔር እይታ አይቶ መኖር የሚገባ ስለሆነ እመቤታችን ቅድስት ድንግል ማርያም በሰማይ የተገለጠችበት ዕለት ነው ስንል እሷ በሰማይ ስትገለጥ እኛንም በበጎ ነገር በእግዚአብሔር ፊት እንድትገልጠን በመልካም ነገር እግዚአብሔር ፊት ቀርበን በእግዚአብሔር ፊት ታይተን መልካም ነገር አድርገን የዘላለም ሕይወት ለመውረስ እንድንችል ነውና እመቤታችን ለዚህን ያበቃችን። ስለዚህ ማሕሌተ ጽጌውም ላይ የተቀመጠው ይህ ስለሆነ እግዚአብሔር ጽጌ ትንቢት ተብሎ የተነገረ እግዚአብሔር ወልድ ወደዚህ ዓለም መጥቶ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ሆኖ በምድር ላይ የተገለጠ የተጠመቀ ከሷ ስለተገለጠ የተጠመቀው ከሷ በነሳው ስጋ በስጋ ነው። እንግዲህ ስጋ ባይለብስ ኖሮ አይታይም፣ አይዳሰስም። ለዚህ ነው እንደውም ቅዱስ ዮሐንስን
ወገሰሶ ርእሶ እንተ ኢትትገሰስ የማትዳሰሰውን የጌታን ራስ ዮሐንስ ዳሰሳት ይላል። የማትዳሰሰዋን ዳሰሳት ሲያጠምቅ እንደማለት ነው። በእርግጥ ሲያጠምቅ እጁን ዘርግቶ ነው እንጂ ይዞት አይደለምና እጁን ቀና አድርጎ ፈሉ ማያት ዲበርሱ ውሃዎቹ በዮሐንስ እጅ ላይ እየፈሉ እጁን እየነኩ ከዛ ከጌታ ላይ ያርፉ ነበርና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን በእመቤታችን ያከበረን በቃል ኪዳኗና በአማላጅነቷ እምራችኋለሁ ተብለናል። እምርልሻለሁ ተብሎ ቃል ኪዳን ስለተሰጣት እንግዲህ እንኳንስ የእመቤታችን ቃል ኪዳን ጻድቃንን ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ ዮሐንስ አፈወርቅ እንኳን እሷ ጻድቃን እንኳን አንዴ በተሰጣቸው ቃል ኪዳን ነው ሲያስምሩ የሚኖሩት። አንዴ በተሰጣቸው ቃል ኪዳን ሲያስምሩ ይኖራሉና የእመቤታችንም አንዴ በጎልጎታ ላይ በገባላት ቃል ኪዳን መሰረት ነው ዛሬም ሲምረን ቃል ኪዳኗ ሲያስምረን የምንኖረውና ጸንቶ እግዚአብሔር ወዳጅ የሆነ እመቤታችንን ከልጇ ከወዳጇ መለየት አይገባም። ዮሴፍን እኮ ያን ጊዜ ሲነግረው መልአኩ ሕፃኑንና እናቱን ያለ እንጂ ሕፃኑን ብቻም አላለም። ዛሬም ቢሆን ዓለማችን አንዳንድ ጊዜ ባለማስተዋል ባለመረዳት እናት አልባ ልጅ የለም። እንግዲህ ሥጋ ለብሷል ካልን ኢየሱስ ክርስቶስ ተወልዷል ካልን የተወለደው ከእርሷ ነው። ስለዚህ እናትን አቃሎ ልጅን ማክበር ስለማይቻል ልጅን እያከበርን እናቱንም እንድናከብርለት እሱም ይፈልጋልና ሃይማኖቱም ይሄ ነውና እመቤታችን ብናከብራት የምንጨምርላት ነገር የለም፣ ባናከብራትም የምንቀንስባት ነገር የለም። ለእኛ ግን የሚቀነስብን ነገር አለ። ባለማክበራችን የሚቀነስብን ነገር አለ። የአምላክን እናት ያቃለለ ልጇንም ያቃለለ ነው የሚሆነውና ስለዚህ እኛ የሚጎልብን ነገር ያለው እኛ ነን። ሳናከብር ስንቀር የሚጎልብን እኛ ስለሆንን አክብረን ክብር ለማግኘት እንድንችል ነው። የትምህርታችን ርዕስ ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል አለ። ይኸው እየተመሰገነች ነው እመቤታችን የአምላክ እናት እየተባለች ይኸው ማይሌቱ የሚቆመው ከዋዜማ ጀምሮ ማይሌቱ ተቁሞ ዋዜማው ተቁሞ ማይሌቱ ተብሎ ድጓው ተጸንጽሎ በመቋሚያ ተዘሞ በከበሮና በጸናጽል ተገልግሎ ቅዳሴ ተቀድሶ መስዋዕት ቀርቦ ሥጋው ደሙ ለሚቀበሉ ተሰጥቶ ከዚያ ወንጌል ተምረን ታቦታቱ ወጥተው ስመ እግዚአብሔር ጠርተን ተማጽነን በታቦታቱ ተባርከን ታቦታቱ ላይ የተጻፈ ስም እግዚአብሔር ነውና የእግዚአብሔር ስም የተጻፈባቸውን ታቦት እጅ ነስተን በረከት አግኝተን የምንኖረው ይሄውና እመቤታችን ትውልድ ሁሉ ያመሰግኑኛል፣ ለዚህ ደግሞ ያበቃኝ እሱ ነው አለች። እሷ መመስገን ስላለብኝ አላለችም። ለመመስገን ያበቃኝ እሱ ነው። እስመ ገብረ ሊተ ድንቅ ስራውን እሱ ሰርቶልኛልና እሱ በሰራው ስራ ትውልድ ሁሉ እኔን ያመሰግነኛል፣ ያከብረኛል ነው ያከብረኛል። ትውልድ ሁሉ ክብር ይሰጠኛል። ይሄ ክብርም ከእግዚአብሔር የተሰጠ ክብር እንጂ ከሰው የተሰጠም አይደለም። ያን ከእግዚአብሔር የተሰጠውን አይተው ነው እንግዲህ ፍጥረት ሁሉ ትውልድ ሁሉ የሚያከብረው እና ስለዚህ ለአስተርእዮ በዓል እግዚአብሔር አምላካችን ለ2017 ዓመተ ምህረት በዓለ አስተርእዮ የእመቤታችን በዓለ ዕረፍት የክብሯ ቀን እንኳን በሰላም በጤና አደረሰን አደረሳችሁ። በዓሉን አክብረን በረከት ለማግኘት እግዚአብሔር አምላካችን ሁላችንንም ይርዳን። ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን በልዩ ልዩ ደዌ የታመሙ ወገኖቻችንን እንዲፈውስልን ካልታመሙት እንዳያደርስብን የተራቡትን እንዲያጠግብልን የተጠሙትን እንዲያረካልን የተራቆቱትን እንዲያለብስልን የተለያዩትን ሁሉ እንዲያስማማልን እግዚአብሔር አምላካችን በቅድስናው እንዲቀድሳችሁ በክብሩ እንዲያከብራችሁ ከዓለም ኃጢአት እንዲለያችሁ ቤተ ክርስቲያናችንን በእውቀታችሁ በሙያችሁ በሚቻላችሁ ሁሉ ሃይማኖቱን እምነቱን የምትረዱትን ሁሉ እግዚአብሔር አምላካችን ተራዳያን መላእክትን እንዲያዝላችሁ ከመከራ ሥጋ ከመከራ ነፍስ እንዲጠብቃችሁ እግዚአብሔር አምላካችን ሕዝባችንን ወጥቶ ከመቅረት ተፋቅሮ ከመጣላት አግኝቶ ከማጣት እንዲጠብቅልን ወስብሐት ለእግዚአብሔር። ይቆየን። በዚህ ሚዲያ ላይ ይህንን ወደ እናንተ በንጉሥ ሚዲያ ላይ ይህን ትምህርት የምትከታተሉትን ሁሉ የሚያግዙ የሚረዱ በሙያ ቀንም ሌሊትም ደከመን ሰለቸን ሳይሉ የሚያግዙ የቤተ ክርስቲያን ልጆችን እግዚአብሔር አምላካችን በዕድሜ በጤና እንዲጠብቅልን በረከቱን ረድኤቱን እንዲያድለን እናንተም ደግሞ ተከታትላችሁ እየተማራችሁ
አስተያየትም እየሰጣችሁ ማበረታቻና መጠንከሪያ እንዲሆን በርቱ የምትሉት መልእክታችሁ የሚያስደስት ነውና እግዚአብሔር አምላካችንም ሁላችንንም ረድቶ በኦርቶዶክሳዊ እምነታችን እስከ መጨረሻው ድረስ ጸንተን ለመኖር ይርዳን። እግዚአብሔር ይስጥልን።